ሰላም ጤና ይስጥልኝ እንዴት ናችሁ? እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እንጠይቃለን። ቪዲዮውን ላይክ በማድረግ ጀምሩት። ቪዲዮውን አይታችሁ ስትጨርሱ ደግሞ የእናንተን ሐሳብ አስተያየት ኮሜንት ላይ አስፍሩት። እንግዲህ እስከ ቪዲዮአችን መጨረሻ ድረስ አብራችሁን እንድትቆዩ በትህትና እንጠይቃለን። እንግዲህ ዛሬ ደግሞ የሩት እናት ወደ አዲስ አበባ መጥተዋል ማለት ነው። የሩት እናት ወደ አዲስ አበባ የመጡበት ምክንያት ደግሞ በአብርሽና በሩታ መካከል ያለውን ነገር መፍትሄ ለመስጠት ነው። እንግዲህ ከተመልካችም በተደጋጋሚ የሚቀርብላቸው ጥያቄ አለ። እንግዲህ ይሄ ምንድነው? አብርሃምና ሩታ ዙሪያ ትልልቅ ሰዎች የሉም እንዴ? የሚያስታርቁ ሰዎች የሉም እንዴ? ለምንድነው ዝም ያሉት የሚል ተደጋጋሚ ጥያቄ ይነሳላቸው ነበር ማለት ነው። እንግዲህ የሩት እናትም በዚህ ጥያቄ ዙሪያ ምንድነው ሲናገሩ የነበረው? እንግዲህ እስከዛሬ ድረስ የቆየ ነው ያው በመካከላቸው ላለመግባት ነው። ምክንያቱም ሁለቱም ይዋደዱ የሚተሳሰቡ ሰዎች ናቸው፣ ትልልቅ ልጆች ናቸው። ስለዚህ ችግራቸውን ራሳቸው ተነጋግረው ይፍቱ በሚል እስከዛሬ ድረስ እንደቆዩ ተናግረዋል ማለት ነው። እንግዲህ የሩት እናት አሁን ወደ አዲስ አበባ የመጡት ያው ይሄ ነገር እየተጋነነ እየከረረ ስለሄደ ያው ሁለቱንም አብርሽንና ሩታን ለማነጋገር ነው ማለት ነው። እንግዲህ የሩት እናት በጣም ብዙ ጥያቄዎች እርሳቸው ጋርም እየቀረበላቸው እንደሆነ ተናግረዋል ማለት ነው። ለምንድነው ዝም የምትሏቸው? አስታርቋቸው እንጂ የሚሉ ተደጋጋሚ ጥያቄዎችን እያስተናገዱ እንደሆነ እንግዲህ ከዛም አልፎ ደግሞ ከተለያዩ የውጭ ሀገራት ስልክ እየተደወለላቸው እንደሆነም ተናግረዋል ማለት ነው። እንግዲህ ብዙ ሰዎች እየደወሉ ያለቅሳሉ። እኔ ጋር ለምንድነው ማታስታርቋቸው? ህይወታቸው ተበላሽቶ ሊቀር ነው እንዴ ይሉኛል ሲሉም ተናግረዋል ማለት ነው። ያው ሩትና አብርሃምን ብዙ ሰዎች ያውቋቸዋል። ተመልካቻቸውም እንግዲህ የነሱን ፍቅር ይፈልገዋል፣ በእነሱም ፍቅር ደስተኛ ነውና በዛ ምክንያት በጣም ብዙ ሰዎች ይደውሉልኛል፣ እኔ ጋርም ባካቸው አስታርቋቸው ይሉኛል። የሚያለቅሱም ሰዎች አሉ እየደወሉና እንግዲህ ሁላችሁም በእነሱ መካከል ያለው ችግር እንዲፈታ ጸሎት አድርጉላቸው ሲሉም ተናግረዋል ማለት ነው። እንግዲህ አብርሃምና ሩታ በሚዲያ ሲመጡ ሁለቱ ናቸው የመጡት። ተመልካችም እንግዲህ በጣም የነሱን ፍቅር ህይወት ሲከታተላቸው አብሮ እነሱ ጋር ጊዜ ሲያሳልፍ ቆይቶ እዚህ ደርሷል። ስለዚህ በእኔ በኩል አብርሃምና ሩታ ተመልካቻቸውን ቢያከብሩ የሚል ሐሳብ አለኝ ሲሉም ተናግረው ነበር። እንግዲህ ይሄ ነገር በጣም ትክክል ነው። ምክንያቱም ተመልካች ሩታና አብርሃምን አክብሮ እንደሚከታተላቸው ሁሉ እነሱም ደግሞ ለተመልካች ክብር መስጠት መቻል አለባቸው። ምክንያቱም አብርሃምና ሩታን መከታተል የጀመርነው ሁላችንም እንግዲህ ገና ከድሮ ነው። ገና የፍቅር ጓደኛ ከነበሩበት ጊዜ ጀምሮ ከዛም ሲጋቡ ከዛም ልጅ ሲወልዱ ይህን ሁሉ ስቴፕ አብረናቸው ነበርን። ስለዚህ እነሱም ደግሞ ለተመልካቻቸው ለሚወዳቸው ሰው ክብር መስጠት አለባቸው ብዬ አስባለሁ። እኔም እንደግል እንግዲህ የሩታም እናት የተናገሩት ነገር ይህንን ነው። እነሱ ተመልካችን ቢያከብሩና ተከታታዮቻቸውን አክብረው መልካም ነገር ቢያደርጉ መልካም ነው። ምክንያቱም ብዙ ሰው ከነሱ ይማራል። አሁን ግን እያደረጉ ባሉት ነገር የሚያስተምር ነገርም እያደረጉ አይደለም። ስለዚህ ከዚህ ድርጊታቸው ተቆጥበው ሁለቱም ወደ ህሊናቸው ተመልሰው የተሻለ ነገር ቢያደርጉ መልካም ነው እያሉ ሲናገሩ ነበር ማለት ነው። እንግዲህ የሩታ እናት እና አብርሃምንም ለማነጋገር መተው አግኝተዋቸዋል ማለት ነው። እንግዲህ የሩታ እናት ምንድነው መጨረሻ ላይ የወሰኑት ውሳኔ እንደውም በቃ ቤቢን እኔ ወስደዋለሁ፣ እኔ ልውሰደው፣ እናንተ በመካከላችሁ ያለውን ችግር እስከምትፈቱ ድረስ ቤቢ እኔ ጋር ይቆያል የሚል ሐሳብ አንስተው ነበር ማለት ነው። እንግዲህ በዚህ ሐሳባቸው አብርሃምም ሩታም አልተስማሙም። ምክንያቱም አብርሃም ያው እንደውም ምንድነው የመለሰላቸው መልስ እኔ ለልጅ አላንስም የሚል መልስን መልሶላቸዋል ማለት ነው። ሩታም እንግዲህ ያው አዲስ እናት ስለሆነች የመጀመሪያ ልጅ ደግሞ ከእናት መነጠል በጣም ከባድ ስለሆነ ያው ሩታም ልጇን ለመስጠት አልተስማማችም ማለት ነው። ነገር ግን ያው እኔ ጋር ቢሆን ልጁ በጣም ደስተኛ ነበርኩኝ። ምክንያቱም ሁለቱ ችግራቸውን ፈተው አንድ ላይ የሚሆኑበትን ነገር እስከሚፈጥሩ ድረስ ልጁ መጎዳት የለበትም ሲሉ ተናግረዋል ማለት ነው። እንግዲህ በተጨማሪም ያው አብርሃም ለልጅ አላንስም ስላለ ያው ልጅ ማሳደግ ማለት ልብስ መግዛት ወይም ደግሞ የሚበላውን የሚጠጣውን ነገር ማሟላት ብቻ አይደለም፣ ፍቅር መስጠት አለብህ እያሉ ሲናገሩ ነበር ማለት ነው። ይህ እንግዲህ በጣም ትክክል ነው። ምክንያቱም አባትና እናት ፍቅር ካልሆኑ ልጅ ራሱ እየተጎዳ ነው የሚያድገውና ይሄን ነገር እነሱም ቢያስተካክሉት መልካም ነው። እንግዲህ ለምንድነው ማታስታርቋቸው ለተባለው ጥያቄም የሩታ እናት ሲናገሩ
ያው እነሱ ህሊና አላቸው አስበው ራሳቸው በራሳቸው ውሳኔን መወሰን አለባቸው። ስለዚህ ራሳቸው ናቸው መታረቅ ያለባቸው። ነገር ግን አንድ ነገር ልንገራችሁ፣ እኔ ሰውን ማፋታ ሰው አይደለሁም። ሩታንም ከአብርሃም ነጥዬ ነይ ሌላ ሰው ልዳርሽ የምል ሰው አይደለሁም። እንደዛ ማድረግ አልችልም። እንደዛ የማድረግ ስልጣንም የለኝም፣ ህሊናዬም አይፈቅድልኝም። እንደዛ አይነት ሰው አይደለሁም። እኔ ሩታ ከአብርሃም ጋር ታርቃ እንድትኖር ነው የምፈልገው ሲሉም ተናግረዋል ማለት ነው። እንግዲህ አብርሃምና ሩታ ያው ታላላቆቻችሁን ማክበር አለባችሁ። በቃ ትላንትና የአብርሃም እህትና ወንድምም ሆነው ሲያነጋግሯቸው ነበረ። ዛሬ ደግሞ የሩታ እናት መጥተዋል። ስለዚህ ቢያንስ ታላላቆቻችሁን የሚሏችሁን ነገር ሰምታችሁ አንድ ድል እንኳን ህይወታችሁ ላይ ብትሞክሩ መልካም ነው ብዬ አስባለሁ። ምክንያቱም ታላላቆች ዝም ብለው ውሳኔን አይወስኑም። እናንተም የሚጎዳችሁን ነገር አያደርጉም። ሁለታችሁ አንድ ላይ ብትሆኑ ጥሩ ነገር ይፈጠራል ብለው ስለሚያስቡ ነው የሚመክሯችሁ። ስለዚህ ቢያንስ በቃ የታላላቆቻችሁን ምክር ብትሰሙ መልካም ነው ባይ ነኝ። እና እንግዲህ የሩታ እናት ያው ተመልሰው ወደ ቡታጅራ ሄደዋል ማለት ነው። ምክንያቱም ምንም መፍትሄም አላገኙም ሁለቱም ጋር በተነጋገሩት ነገር። ያው ልጁንም አንሰጥም ብለዋቸዋል። ልጁ ሩታ ጋር ይቆይሽ ችግር የለውም። ነገር ግን ያው የአባት ፍቅር ማጣት ስለሌለበት አብርሃም ትንሽ ተረጋግተህ ውሳኔን ብትወስን መልካም ነው። ምክንያቱም ትላንትና እና ቡዜንም ደስ በማይል ስሜት ነበር ስታናግራቸው የነበረው። ዛሬ እንግዲህ የሩታም እናት ያው ደስ የሚል ስሜት እንደሌላቸው ያስታውቃሉ አንተ ጋር በነበራቸው ንግግር ማለት ነው። ስለዚህ ተረጋግተህ ነገሮችን ብታስብበት፣ ምክንያቱም ለልጅህም ስትል ለሩታ ብቻ ሳይሆን ለልጅህም ስትል ብትረጋጋና ነገሮችን አስተውለ ብትወስን መልካም ነው። ምክንያቱም ልጁ እያየ የሚያድገው ነገር ይኖራል። አድጎስ ደግሞ ከእናንተ ምንድነው የሚማረው? ከእናንተ ህይወት ምንድነው የሚማረው? እናትና አባቴ እኮ እንደዚህ ነበሩ ብሎ ማሰቡ ራሱ ለልጁ የሳይኮሎጂ ጉዳት ራሱ አለው። ስለዚህ ትንሽ ረጋ ብለህ ነገሮችን አስተውለ ብታይ መልካም ነው። ምክንያቱም አንተ ዛሬ ላይ ሆነህ የዛሬ ኑሮህን ብቻ ማየት የለብህም። ወደፊትስ ምንድነው የሚሆነው? ወደፊትስ ለልጄ የማወርሰው ነገር ምንድነው ብለህ ማሰብ አለብህ ማለት ነው። እንዲሁም ደግሞ ያው የሩታ እናት እንደተናገሩት እናንተን ተመልካች አክብሮ እስከተመለከታችሁ ድረስ እናንተ ደግሞ ተመልካችን አክብራችሁ ተመልካችን የሚመጥን ነገር ብትሰሩልን ተመልካችንም የሚመጥን ኑሮ ብትኖሩ መልካም ነው ብዬ አስባለሁ። በእኔ በኩል ደግሞ እንግዲህ የማስበውን አንድ ነገር ልንገራችሁ። ምናልባት እስከዛሬ ድረስ ያው የአብርሃም እህትና ወንድምም አነጋግረዋቸዋል። ዛሬ የሩታ እናትም መጥተዋል። ካሁን በፊትም ጋሽዬ መጥተው አነጋግረዋቸው ያውቃሉ። ነገር ግን በቃ ይሄ ነገር በጣም እየተንዛዛና እየተደጋገመ መጣ። በቃ በየጊዜው አዲስ ርዕስ እየሆነ እየመጣ ነው። ስለዚህ እስኪ እንደ መጨረሻ ሙከራ ብለው የአብርሃም ቤተሰቦችም የሩታ ቤተሰቦችም አንድ ላይ ቢያነጋግሯቸው ሁለቱንም ጠርተው የመጨረሻ ውሳኔያቸውን አስወስነዋቸው በቃ ነገሩን ቢቋጩት መልካም ነው እላለሁ። ምክንያቱም በቃ መፍትሄ እያገኘ አይደለም፣ እየተንዛዛ እዚህ ድረስ መጥቷል። እንግዲህ ሰሞኑን እንዳየነው የሩታ ቤተሰቦችም ለአብርሃም ጥሩ የሆነ አመለካከት አላቸው፣ አይጠሉትም፣ ይወዱታል። የልጃቸው ባል ነው። የአብርሃም ቤተሰቦችም እንደዚሁ እነ ቡዜም በጣም ጥሩ ሰዎች ናቸው። ሩታንም ይወዷታል። በቃ አንድ ላይ እንዲሆኑ ይፈልጋሉ። ስለዚህ ሁሉም ትልልቅ ሰዎች ሰብሰብ ብለው አንድ ላይ ቢያነጋግሯቸው መልካም ነው። እንደዚህ ላይ የብቻ እህትና ወንድም እየሄዱ ወይ አባት እየመጣ ወይ እናት እየመጣች ከሚያነጋግሯቸው ሰብሰብ ብለው ትልልቆቹ ሰዎች በቃ የመጨረሻ ውሳኔያቸውን አሳውቁም ብለው ነገሮችን ቢያጠሩ ቢጨርሱት መልካም ነው የሚል ሀሳብ አለኝ። እንግዲህ ይሄ የኔ ሀሳብ ነው፣ የግል አስተያየቴ ነው። የእናንተን ሀሳብ ደግሞ ኮመንት ላይ አስፍሩልኝ። እንግዲህ ነገ ደግሞ በሌላ ቪዲዮ እንገናኛለን ማለት ነው። እስከዛው ድረስ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እንጠይቃለን። ቪዲዮአችንን ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።